ትንቢተ ሆሴዕ ምዕራፍ 2 የእስራኤልም ልጆች ቁጥር እንደማይሰፈርና እንደማይቆጠር እንደ ባህር አሸዋ ይሆናል። እንዲህም ይሆናል፣ እናንተ ሕዝቤ አይደላችሁም ተብሎ በተነገረበት በዚያ ስፍራ የሕያው አምላክ ልጆች ይባላሉ። የይሁዳ ልጆችና የእስራኤል ልጆች በአንድነት ይሰበሰባሉ፣ ለእነርሱም አንድ አለቃ ይሾማሉ። ከምድሪቱም ይወጣሉ፣ የኢዝራኤል ቀን ታላቅ ይሆናልና። ወንድሞቻችሁን አሚ እህቶቻችሁንም ሩሃማ በሏቸው። እናታችሁ ሚስቴ አይደለችምና እኔም ባሏ አይደለሁምና ተሟገቱ፣ ከእናታችሁ ጋር ተሟገቱ። ግልሙትናዋን ከፊቷ ምንዝርናዋንም ከጡቶቿ መካከል ታስወግድ። ራቁቷን እንዳልገፋት እንደተወለደችበትም ቀን እንዳያደርጋት፣ እንደ ምድረ በዳና እንደ ደረቅ ምድር እንዳያደርጋት፣ በጥማትም እንዳልገድላት። የግልሙትናዋ ልጆች ናቸውና ልጆቿን አልምርም። እናታቸው አመንዝራለች የጸነሰቻቸውም። እንጀራዬንና ውሃዬን ጥጤንና የተልባ እግሬን ዘይቴንና መጠጤን ከሚሰጡኝ ከውሽሞቼ በኋላ ሄዳለሁ ብላ አስነወረቻቸው። ስለዚህ እነሆ መንገድሽን በእሾህ እዘጋለሁ፣ መንገዷንም እንዳታገኝ ቅጥርን እቀጥርባታለሁ። ውሽሞቿንም ትከተላለች፣ ነገር ግን አትደርስባቸውም። ትፈልጋቸውማለች፣ ነገር ግን አታገኛቸውም። እርሷም ከዛሬ ይልቅ የዚያን ጊዜ ይሻለኝ ነበርና ተመልሼ ወደ ቀደመው ባሌ እሄዳለሁ ትላለች። እርሷም እህልና ወይን ጠጅ ዘይትንም የሰጠኋት ለበዓልም የተሰራውን ብርና ወርቅ ያበዛሁላት እኔ እንደሆንኩ አላወቀችም። ስለዚህ እህሌም በጊዜዋ ወይን ጠጄንም በበረቷ እወስዳለሁ። ራቁትነቷን እንዳትሸፍን ጥጤንና የተልባ እግሬን እገፋታለሁ። አሁንም ውሽሞቿ እያዩ ነውሯን እገልጣለሁ፣ ከእጄም ማንም አያድናትም። ደስታዋንም ሁሉ በዓላቶቿንም መባቻዎቿንም ሰንበቶቿንም የተቀደሱትንም ጉባኤዎችን ሁሉ አስቀራለሁ። እርሷም ውሽሞቼ የሰጡኝ ዋጋ ይህ ነው ያለችውን ወይኗንና በለሷን አጠፋለሁ፣ ዱርም አደርገዋለሁ፣ የምድረ በዳም አራዊት ይበሉታል። እኔን ረስታ ውሽሞቿን እየተከተለች በጉቶቿና በጌጧም እያጌጠች ለበዓሊም ያጠነችበት ወራት እበቀልባታለሁ ይላል እግዚአብሔር። ስለዚህ እነሆ አባብላታለሁ፣ ወደ ምድረ በዳም አመጣታለሁ፣ ለልቧም እናገራለሁ። ከዚያም የወይን ቦታዋን የተስፋ በርም እንዲሆንላት የአኮርን ሸለቆ እሰጣታለሁ። በዚያም ከግብጽ ምድር እንደወጣችበት ቀን እንደ ሕፃንነቷ ወራት ትዘምራለች። በዚያ ቀን ባሌ ብለሽ ትጠሪኛለሽ እንጂ ዳግመኛ በዓሌ ብለሽ አትጠሪኝም ይላል እግዚአብሔር። የበዓሊምን ስም ከአፏ አስወግደዋለሁና በስማቸውም እንግዲህ አይታሰቡምና። በዚያም ቀን ከምድር አራዊትና ከሰማይ ወፎች ከመሬትም ተንቀሳቃሾች ጋር ቃል ኪዳን አደርግላቸዋለሁ። ቀስትና ሰይፍን ሰልፍንም ከምድሩ እሰብራለሁ፣ ተከልለውም እንዲኖሩ አስተኛቸዋለሁ። ለዘላለም ለእኔ እንድትሆኚ አጭሻለሁ፣ በጽድቅና በፍርድ በምሕረትና በርኅራኄ አጭሻለሁ። ለእኔም እንድትሆኚ በመታመን አጭሻለሁ፣ አንቺም እግዚአብሔርን ታውቂያለሽ። በዚያንም ቀን እመልሳለሁ ይላል እግዚአብሔር፣ ለሰማይ እመልሳለሁ፣ ሰማይም ለምድር ይመልሳል። ምድርም ለእህልና ለወይን ጠጅ ለዘይትም ትመልሳለች፣ እነርሱም ለኢዝራኤል ይመልሳሉ። በምድርም ላይ ለእኔ እዘራታለሁ፣ ምሕረትም የሌላትን እምራለሁ፣ ሕዝቤም ያልሆነውን። አንተ ሕዝቤ ነህ እለዋለሁ፣ እርሱም አንተ አምላኬ ነህ ይለኛል።